የሚሉ ልጅ ማለት ነው። አንተ ራሱ እኮ በግነ የእውነት አንተማ ያንተን መጨረሻ ያሳይ። በሩታ እጅ በልተ ጠጥተ መልሰ ሩታን ክደ ዛሬ ላይ ያሆ እያልክ ነው አደለ? በነገራችን ላይ ቤተሰቦች አትሸወዱ። በጉም የያዙት ወይን ነው ምንድን ነው ምናምን። እኔ በነገራችን ላይ ማትዝ እንዳለኝ ታውቃላችሁ። ደስታ ነው ትዝ ያለኝ። ባለፈ ሩታ ጋም ሲሄድ የሆነች ወይን ይዞ ሄዷል። ትናንትናም እንደዚህ ሁለት ሽማግሌዎች የተባሉት ይዘዋል። እና ዛሬ ምን እና ቤል የያዙት እንደዛ መሰለኝ የሚመለስ ነው። በነገራችን ላይ በጉም የያዙት በካርቶን ወይን ይሁን ምንድነው ሲሉ ነበረ። እሱም የሚመለስ እኮ ነው። በነገራችን ላይ ከቪዲዮ በኋላ የሚመለስ ነው። ምርጦችዬ ከምሬ ነው ምላችሁ፣ አትሸወዱና የእውነት እስቲ ያድርገው አብርሽ። የእውነት አቤል እንዳልከው በቅርብ የቁርጥ ቀን ብለሃል አይደል? አብርሽ ሄርሜላ ጋር ሽማግሌ ሊልክ ነው። የሌለው ነገር የለም። ምን አለ? ወደ ስንት ሺህ ብር በፖስታ አለ። ከዛ በግ ጋቢ ያልጋል። አረ ምንም ያላለው ነገር ብትጠይቁኝ ይሻላል ምርጦች። የአቤል ማለት ነው። አቤል ነው የሚድራው አብርሽን ደግሶ አቤል ነው የሚድራው። እና በዚህ አጋጣሚ አሚር የሚባል ልጅ በፊትም አልወደውም የሆነ እዛም የሚል ስለሆነ ማለት ነው። እና አቤል እንኳን ያው በልቶ ካጅ ነው። በሩታ እጅ በልቶ መልሶ የሩታን እጅ የካሰ ክፉ ሰው ቢኖር እዚህ ሚዲያ ላይ አቤል የሚሉት ሰው ነው። የምሬን ነው ምላችሁ ቤተሰቦች። ና ዛሬ ደግሞ ያው ፖስት አድርገው ታይታችኋላል። እኔ በነገራችን ላይ እስከ መጨረሻው ቪዲዮን አይቼ ነበረ። ምንም አይነት ጽሁፍ የለም። በእርግጥ ግን ደግሞ የቁርጥ ቀን እንግዲህ አቤል ነው አብርሽን ሊድራው ነው። ያው ትናንትና ቆረጥ አድርገውም ቪዲዮ አስገብተው ነበረ። ለሄርሜላ በቅርብ አብርሽ ቀለበት አድርጋለሁ ትፈነዱ እንደሆነ አለው ያለውንም ቆረጥ አድርገው አስገብተው እንደ መልስ ምት ይመስለኛል ለነ ሜሪ ማለት ነው። በጉንማ ጭራሽ ሜሪ እያሉ ሲጠሯት ነበረና በጣም የአብርሽ ጓደኞች በጣም ስነስርዓት የጎደላቸው ነግበኔ የሚባል ነገር ያልፈጠረባቸው እዛ ጋ ልጅ ይዛ የምታለቅስን ሴት ሰብአዊነት ነገር የማይሰማቸው በጣም አጨብጫቢዎች፣ የእውነት አራጋቢዎች የአብርሽ ጓደኞች አንድ እንኳን ለህሌናቸው የሚኖሩ የሉ ለሆዳቸው እንጂ ጠቅላላቸውን በሆዳቸው በደንብ አድርጋ ሄርሜላ የገዛቻቸው ናቸው የአብርሽ ጓደኞች ጠቅላላ። አሁን ደግሞ የተጨማመሩ አዳዲሶችም አሉ። አንድ ወፍራም ልጅ ከዛ ደግሞ የአሚር የሚባለውን እንኳን ተውት። አንድ ጥቁር ልጅ ደግሞ አለ። እነሱ ባለፈ ሄርሜላ ቤት እኔ ልከራይለት እኔ ከፈልኩለት ብላ ጩሩምባውን ስትነፋ የነበረችበት ልጅ ነው። ያ ጥቁሩ ልጅ ኬት ነው የመጣው? ከቡታጀራ ይሁን ከሆነ ብለው የሆነ ሰዓት ቪዲዮ ሲሰሩበት ነበረና እሱም ተጨምሯል። ብሩክ ደግሞ የለም ሰሞኑን። እሱ ደግሞ ወዴት ገብቷል? አሁን የት ነው ያየሁት? የሆነ ቤት ያየሁት መሰለኝ። ያረ ብሩክን ከነሱ ደግሞ ገንጠል ብሎ አልተመቸውም መሰለኝ። ብሩክ ደግሞ ሌላ ቡድን ላይ ገብቶ ነው ያየሁት። በቡድን ነው በነገራችን ነው የሚንቀሳቀሱትና ብሩክን ያው ታውቃላችሁ፣ ብዙ ጊዜ ያልሆነ ንግግር ሩታን ሲናገር ሲያስቀይም የነበረ ባለጌ ልጅ ለአብርሽ አግዞ ማለት ነው። አሁን ደግሞ እሱ ወደ ሌላ ቦታ ወደ ሌላ ዩቱበሮች ጋር አብሮ እየሰራ ነው የማይቻለው። አሁን ደግሞ አዳዲሶች መጥተዋል ማለት ነው። አብረው ለማደግ ነው። ሲቀጥል ደግሞ ሄርሜላ የእውነት አብርሽ የእውነት ለሄርሜላ ሽምግልናውን ተውት። መጀመሪያ እስቲ እሱ ቀለበት ተንበርክኮ ሄርሚዬ የኔ ቆንጆ የወደፊት የልጆቼ እናት እንድትሆኝ ይፈልጋለሁ ታገቢኛለሽ ብሎ እስቲ ሌላው ይቀር እስቲ ፕሮሚስ ቀለበት የፕሮሚስ ቀለበት የእውነት አብርሽ ይሰርላት። ያኔ በደንብ አድርጌ ነው ያምናለሁ። በደንብ አድርጌ አብርሽ አሁን ትናንትና እነ ሜሪን እና ዳኒን ለማናደድ የተጠቀመውን ቃል ያዛችሁና ከዛ አይዲያ ያገኛችሁ አይደለ? እና አቤል አይዲያ ቪዲዮ መስሪያ አይዲያ ያገኛችሁ። እሱ ያችን ቃል አወጣ እነሱን ለማናደድ። እናንተ ደግሞ የሆነች በነገራችን ላይ ከዩቱበሮች ብቻ ሳይሆን ከቅመሞችም እኮ አይዲያ ይወስዳሉ ዩቱበሮች፣ ትልልቅ ዩቱበሮች ታውቃላችሁ። ትናንትና ደግሞ አብርሽ ያችን አይዲያ ያሰጠ ቀለበቷን። ከዛ ወዲያውኑ በጉ ታይቶ የሚመለስ ለካሜራ ይሄ የያዙትም ይሄ ወይን ይሁን ምን እሱም ያው ታይቶ ወዲያውኑ ለዛ ለካሜራ ነው ምናምን ብላችሁ እኮ ምንም ችግር የለም ይሰጧችኋል። አይደለም በሬ መውሰድ ትችላላችሁ ለካሜራ ተቀርጾ የሚመለስ ማለት ነውና እነሱም ዛሬ እንደዛ ነው ድራማ ይጫው። ሱፉ ተለክተነዋል። የቁርጥ ቀን መጥቷል ለሄርሜላ ሽማግሌ። ኧረ በእናትህ እስቲ ሽማግሌው ይቆይና መጀመሪያ እስቲ ቀለበት ይሰርላት። እስቲ የሚወዳት ከሆነ እስቲ አብርሽ በርከክ ብሎ ዝቅ ብሎ ለሄርሜላ ጣቷ ላይ ቀለበት የፕሮሚስ ቀለበት ያደርገላት። ዝም ብሎ ሽማግሌ እኮ አይላክም። ላካል እንዴ? እስቲ ጉድና አለን። እሱ ለንዴት የተጠቀማትን ቃል እናንተ ወዲያው መጣችኋትና ቪዲዮ ሰራችሁባት። አይዲያ ያገኛችሁ አይደል? ለአቤል የምትባል ልጅ ማለት ነው። ግን እያንዳንዳችሁ ግን ማለት ነው የምር የዘራችሁትን ታጭዳላችሁ። በተለይ አቤል
የእውነት በጣም የሚገርም ልጅ ነው። አይምሰላችሁ ቤተሰቦች። የነገ ደግሞ ሄርሜላና አብርሽን ቢድር ተነጎዳ ደግሞ አብርሽን ለሌላ ሰው ለመዳር የሚያስማማ ሰው ነው የሚሆነው የምር። ምክንያቱም አቤል ማለት ጥቅመኛ ነው፣ ጥቅመኛ ከምሬ ነው ምላችሁ። ነገ ደግሞ ሄርሜላን ይከዳና አብርሽን ደግሞ ልክ ሄርሜላን አምጥቶ ለአብርሽ እንዳስተዋወቀ ሁሉ ሌላ ጊዜ ደግሞ እንደዚህ ሌላ ሴት ያመጣና ለአብርሽ ያስተዋውቀውና ከዛች ደግሞ የጥቅም ሰው ነው፣ የሆድ ሰው ያው በዙሪያው ብዙ ሰው ስለሚያስተዳድር ለጥቅምና ለህሊናው ሸጦ ለዛሬ ለጥቅም ለሆዱ ያደረ ሰው ቢኖር አቤል ነው ማለት ነው። ደግሞ የአብርሽ መከታ ወንድም አቤል ጀግና። አቤት ቅመሞች ማጨብጨብ ስትችሉ! አቤት አቤት! እኔ ሴት በሴት ላይ እንደዚህ ስታጨበጭብ አይቻል አቅም። እናንተ ግን ሴቶች ሆናችሁ በሩታ ላይ ፈርዳችሁ ለሌላ ሰው ስታጨበጭቡ ሳችሁ የምር ሴቶች ናችሁ። ከብሬን ነው። ሴት መቼም በዚህ ልክ ሴት ልጅ ላይ እንደውም እናቶቻችን እኮ ሴት ይዤ ያለው መቼም እኔ መፍረድ አልፈልግም፣ ሴት የያዘ ሰው አይፈርድም ይባላል። የምሬን ነው ምላችሁ። እናንተ ግን እኔ ምን አይነት አይምሮ እንዳላችሁ አላቅም። በሩታ ለቅሶ ውስጥ የምትደሰቱ፣ በሄርሜላ ደስታ ውስጥ በሄርሜላ ለቅሶ ውስጥ ደግሞ የምትከፉ ናችሁ የምር። ግን ሄርሜላንና ሩታን ብታመዛዝኑ እዚህ ጋር ትናንትና አብሯ ስንት የሆነ ሰው ዛሬ ልጅ አሳቅፎ እሷ ለልጇ ስትል እንደምትጎዳና ሌላ ታሪክ ውስጥ እንደማትገባ ስለሚያውቅ እንደዚህ ሲሆን እናንተም እሱን ደግፋችሁ እንደዚህ ስትሆኑ ሳይ የእውነት በጣም ነው የምትገርሙት፣ በጣም ነው የምታሳፍሩት ማለት ነው። ለማንኛውም ማንም ሰው የዘራውን ያጭዳል፣ የጊዜ ጉዳይ ነው። አብርሽም ቢሆን የዘራትን የሩታን እንባ፣ የሴት ልጅ እንባ ቀላል አይደለም፣ የእውነት ቀላል አይደለም። የሴት ልጅ እንባ ዋጋ ያስከፍላል። አብርሽ ዋጋ ይከፍላል። አሁን ለጊዜው በሉ እፍ በሉ እናንተ መቼም በተለይ ኮሜንቶች ወደ ነፈሰበት ናችሁ፣ ወደ ነፈሰበት ነው። እንዲህ ግራና ቀኛችሁን አታዩም። በቃ ወደ ነፈሰበት ዝም ብላችሁ መንፈስ ነው፣ መንፈስ ስለሆነ ንፈሱ፣ ችግር የለውም። ግን አብርሽ ዛሬ ሩታ ቆማ ለቀሰችበት ቦታ ዋጋ ይከፍላል፣ እመኑኝ ማለት ነው። እሷም እንዲህ እንዳለቀሰች አትቀርም፣ መጨረሻ ደግሞ ያምር ይሆናል። እና የናቤል መቀደድ ግን ገርሞኛል። ሱፉንም ይዘው ብዙ ዩቱበሮች ሰርታችሁበታል። በነገራችን ላይ የሄርሜላን የአብርሽን ምናምን ባለፈ በጌም ጊዜ የተነሱት ፎቶን አቀናብረው አሁን መቼም ምንድነው ቲክቶክ ላይ በእንትን እየሰሩት እያቀናበሩት ልብሱን ሁሌ በአዲስ እየቀየሩት ነው እንጂ ሄርሜላ አብርሽ እንደ አዲስ ዛሬ የፖሰቱት ፎቶ እዚህ ጋር ምንም የለም። በነገራችን ላይ ቤተሰቦች ማለት ነው እሱ የተፖሰተው የባለፈ የጌሙ ፎቶ ልብሱ ተቀይሮ ተቀነባብሮ የመጣ ፎቶ ነው። የናቤልም ለጊዜው ሄደው ሱፍ ቤት ተነስተው ምናምን የፖሰቱት ፎቶ ነው። ምንም ሱፍም የለም ድግስም የለም። እስቲ እናያለን ታምር። የእውነት አብርሽ እስቲ ወንድ ነው ከምር። እስቲ እሱ አባቱን ከዛ ከአባቱ ጋር ሽማግሌ አድርጎ ለሄርሜላ ሽማግሌ ይላክላት። ያኔ የምር አምናለሁ። እሱን ተውት። አብርሽ ቀለበት ተንበርክኮ ለሄርሜላ የእውነት እንደባለፈው እንዳሸንጉሊት እየተጫወተባት ባለፈው አይታችኋል። ቀለበት ላድርግልሽ ብሎ የሆነ ሳር እንደተጫወተባት እስቲ የምር አሁን እንደባለፈው እንዳሸንጉሊት መጫወቻው ሳያደርጋት እስቲ የምር አብርሽ ለሄርሜላ ቀለበት ያደርግላትና እስቲ እንየው። ከዛ ሽማግሌው ያኔ የምር አምናለሁ በቃ መብቱ ነው የፈለገውን ህይወት መኖር ማለት ነው። ግን ሁሉም ነገር ውሸት፣ ሁሉም ነገር ቪዲዮ መሸቂያ፣ ሁሉም ነገር ከጀርባቸው ድራማ። እዛ ጋር ድራማ ይሰራሉ፣ እዚህ ጋር ግን የሚከታተላቸውን ኦዲየንስን ያስጨንቃሉ። ሁሉም ቢሆን ማለት ነው የምር እዛ የሚሰሩት ሌላ እንትን ነው ዶላር ማግኛ። እዚህ ጋር ግን የሚወዳቸውና የሚያከብራቸውን ተመልካች እንትን ይላሉ። የእውነት ያሳዝናሉ ከምላችሁ በላይ ማለት ነውና ለማንኛውም አቤል በጥራቃው በጎ የሚመለስ ነው። የያዙትም እንትን የሚመለስ ነው። ቤተሰቦች አብራችሁ ለለለለ ትላላችሁ ደግሞ ኮሜንቶች። አቤት አቤት! እናንተማ ባገኛችሁበት ሁሉ እልል እንዳላችሁ እንደው ሁሉ ነገር እልል የእውነተኛው ቦታ ላይ እልል ብትሉ እንዴት ደስ ይላል። አሁን ለምሳሌ አብርሽ በትክክል ሽማግሌ ልኮ ሄርሜላ ቤተሰብ ጋር አብርሽ በትክክል እውነተኛ ቀለበት ለሄርሜላ አድርጎላት ስታዩ እስቲ ያኔ እልል በሉ እስቲ። ዝም ብላችሁ እንዳታባክኑ እልልታውን እንኳን እስቲ። እንዴ በውሸት በሚመለስ እንትን እልል እንዳላችሁ ትችሉታላችሁ። እዛም እልል እዚህም እልል። አብርሽና ሄርሜላን እኮ እናንተ አጋብታችሁ አዋልዳችሁ ጨርሳችኋል። ከምር እንደናንተ ቢሆን ገና ድሮ ተዋልደው ተጋብተው ተዋለዱ ተጋቡ አይደል? እናንተ አማርኛ እንደዛ ነው። ገና ድሮ ተዋልደው ከዛ ተጋብተው በእናንተ ቋንቋ ያው ከጋብቻ በፊት መውለድን ስለምታስቀድሙ ማለት ነው። ገና ድሮ ነበረ። ግን የለም ሁሉም ነገር
ከቪዲዮ የዘለለ ነገር የለም በነገራችን ላይ ማለት ነው። እና ብቻ አንዳንድ ልጆች እዚህ ጋር የምትጠይቁኝ ያላችሁ ድራማም ሊሆን አይ እናንተ